አገባሽ ቤቱ ግን የኔ መሆኑን አትርሽ። መቼም እየቀጠቀጥክ አታስወጣኝም አይደል? ሰሚኛለሽ? እሱ ማንነቴ አይደለም ግን አሽቀንጥሬ ነው የምጥልሽ። በየትኛውም መንገድ አስወጣታለሁ ብለህ ብትሞክር ጩኸቴን አቅልጬ ደፈረኝ ነው የምለው። እሱን ለማለት ትንሽ ያረፈደብሽ አልመሰለሽ? ትላንት ፍቅሬ አበባዬ ልነጠፍልሽ ስትለኝ እንዳልነበር ዛሬ ግን ልታጣጥለኝ እንዳትሞክር። ታዲያ የተጣለ እኮ ማጣጣል አያስፈልግም። ስላፈቀርኩ እንጂ ከሰው በታች የመሆንልህ የተጣልኩኝ አይደለም። አንድም ቀን እኮ አፍቅረሽኝ አታውቂም ሜላት። ቆይ ከጓደኛሽ ጋር ተወራርደሽ ፍቅረኛሽ እንዳደረግሽ ማላቅ ነው እንዴ ይመስልሽ? ይሄን እንዴት አወክ? ምንም የማላውቀው ነገር የለም። እያወክ እንዴት አብረኝ ሆንክ? አፍቅረኝ ነው አይደል? ቆይ ትረሻለሽ አላፈቅርሽም ስልሽ በተደጋጋሚ ልይዞሽ ራስሽን ለማጥፋት መሞከርሽ። ራሴ እንዳላጠፋ እንጂ አብረኝ ሆንኩ አፍቅረኝ አይደለም? እኔ ልወድልሽ የምችል ፐርሰናሊቲ የለሽ። ቆይ እስከ ዛሬ ለምን ሻወድከኝ? በእኔ መጥቶ ለአንቺ ሽንፈት ስለሆነ እኔ ብተውሽ ራስሽ ላይ የሆነ ነገር እንዳታደርጊ። አሃ እየረዳኸኝ ነበር ማለት ነው። አዎ አፈቅርሻለሁ ትለኛለህ እንድልሽ ታስገድጂኝ ነበር። ለምን አብረን ትተኛለህ? እሱን እኮ የጀመርነው በአንቺ ቁስቆሳ መስሉኝ። እንደዚህ ውሻ ምን እያወራሽ ነው? ንገሪያት ያልከኝን ነገር ነግሬያታለሁ። ሌላ እንድላት የምትፈልገው ነገር አለ? ቆይ ይሄን ለሌላ ምን ልትነግሪኝ ፈለግሽ? እንደዚህ ብለሽ ካልነገርሻት ከአንቺ ጋር እንጣላለን ስለኝ ያው እኔ ደግሞ ከወርካ ጋር ከመጠላት ብዬ ለአንቺ እንደዚህ ዋሾሽ። ውሸት ነው አይደል? ማድረግ የሚፈልገው ነገር ስላለ ጠራኝ። ስለዚህ ያው ሁሉንም ነገር ማድረግ የሚፈልገውን አደረገ። ሜላት እውነቱን ንገሪያት፣ አታሳብጅኝ እያልኩሽ ነው። እሷ ምንም አትበላት። ከዚህ በኋላ ምንም ብትል የሚቀየር ነገር የለም። ቆይ እኔ እውነቱን ከማስረዳት በላይ ምን ልሁን? በግራና በቀኝ ልታሳብዱኝ ነው እንዴ? ሴት ልጅ በግራ ብቻ እንድታደርግ ነው የተፈቀደልህ። አንተ እኮ በቀኝህም ጨምራ ነው ልታብድ የደረስከው። እንደው እውነቱን ልንገርሽ ናፍቀሽኛል ብሎ ቴክስት አድርጎልኝ ነው የመጣሁት። ምን ማየት ማመን ነው። ቆይ ላሳይሽ። ይበቃኛል። ኦርካ ምንም እንዳትለኝ። ሰማኛለህ? በእኔ ላይ ተጫወተ። ማንንም ሴት አግብታ እንድኖር አትፈልግም። አንተ ግዴታ እኔ ሰላም ሰላም ወደ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የስኖላን ድራማ ዛሬ ደግሞ በሌላ ቪዲዮ መተናል። እንዴት ስኖላን ትመታለህ ብሎ በቦክስ አይኑን አለት ማለት ነው። ወይኔ አይኔ አንተ አብዳን እንደ ሚስቴ እኮ ነች እያለ ስጮበት ሚስቴ አይደለችም ካሁን በኋላ እጮኛ አይነች ትሰማኛለህ፣ አጠገቧ ብትደርስ እገላለሁ እያለ ቦርካን እጅግ በጣም ተናደደ ማለት ነው። ድጋሚ አጠገቧን አይደለም መምታቷን ጫፏን ከደረስክ እመነኝ እገላለሁ እያለ ስትዝበት ነበር። ቆይ ለዚህ ስራ አስከፍላቸዋለሁ፣ አይነን እኮ ላጠፋሉ፣ ዞረብኝ እኮ እያለ እየተደናበረ ነበር ማለት ነው። ቦርካን እንግዲህ እጅግ በጣም ተናዶ ስለነበረ ከመጣ በኋላ ወደ ቤት ይመልሳል። ስኖላም የት ሄደ ነበረ ቦርካን ብላ እየጠየቀችው ነበረ። ነገር ግን የትም አልሄድኩም፣ አሁን ተጀመራ፣ የት ገባ የት ወጣ እያልሽኝ ነው ማለት ነው። አይ እንደዛ ማለት አለ ወሬ አትቀይር እባክህ፣ የት ሄደ ነበር ብላ እየጠየቀች ነበር። ከዛ የዛ ተስደበደበ ይድሮባሽ ጋር ሄጄ ነበር እያለት ለምን ምን አደረክ ታዲያ? ትንሽ እንትን ለናግሮ ነበር ሄድኩት መጥተው እንኳን አላለ ለናግሮ ነበር ሄድኩት ብሎ እያወራች ነበር። እና አሁን እንዴት ነሽ? ምን ላርግልሽ? ምን ልስራልሽ? እያለ እየተንከባከባት ማለት ነው። ምክንያቱም ኦርካን ከሷ ፍቅር ይዟታል ማለት ነው። እንግዲህ እሺ አንተ ካጎረስከኝ አንተን ካልከኝ ያልክ ሳውራ ነበር እንግዲህ ማለት ደግሞ ከድሮ ከዛ ትገናኛላችሁ እንግዲህ አንድ ላይ ታበሩና ከዛ ቦርካ ማታ መጥቶ ነበር እና ምን አድርግ መጣኝ ይሄ እንዴት ምን አይነት ድፍረት ነው እያለች ነበር ማለት እንግዲህ እነሱን ለመለያየት ስትሞክር ለምን እንደዛ እናደርጉም እንደውም ህግ አለ ምክንያቱም ተፈራርማችሁ ላለ ሚስት ነች አይደለም እያለች ነበር። አዎ ሚስት ነች ተፈራርማ አባታ አፈራርማና እያለ ስታወራ ታዲያ ለምን አከሰውም? ሁለቱም እስር ቤት ይገባሉ። ምክንያቱም ጋብቻ ላይ ትዳር ላይ መማገጥ በህግ ያስቀጣል። እንደዛ ማንን? አዎ እኔም ማቆም ጠበቃ አለ፣ ሁለቱም እንገላገላቸዋለን። ስለዚህ አሁን እኔም ማቆም ጠበቃ አናግረና በህግ ፊት እንጋትራቸዋለን። ስለዚህ እነሱን እንደዛ አድርገን እናለያቸዋለን እያለች ነበር። እንግዲህ ማለት የምትፈልገው ቦርካን ነው። ቦርካን ደግሞ እሷን አይፈልጋትም። የራሷ ለማድረግ ወደ ቤት ትመጣለች ማለት ነው። ከዛ ወደ ቤት ስትመጣ ቆይ ምን ሰሪ መጣሽ እያለ ሆርካን አናፈኩም እንዴ ናፍቀኝ ነው የመጣሁት እያለ ስታስመስል ነበር። እንግዲህ ሆርካን ከሷ ጋር እንደሆነ የማታረገው ድንጋይ የለም እንደውም ና መኝታ ቤት ገብተን እናወራለን ብላ በግድ
ጎትታ መኝታ ቤት ካስገባች በኋላ ከሱ ጋር መሆን እንደምትፈልገውና ከሱ ጋር በቃ ከአንተ ጋር መጫወት እፈልጋለሁ ምናምን እያለችው ነበር። ኦርካን ግን እኔ ዝግጁ አይደለም ለዚህ ነገር እባክሽን ተይኝ በቃ እያለት ነበሩን ከቆለፈች በኋላ ከዛ አልፈልግሽም ስላት እጅግ በጣም ትናደዳለች ማለት ነው። ከተናደደች በኋላ እንደማይሆንም እስከዛ ደስ መስሎ ይገፈትራታል። እባክሽ አትቀንትናት በይ ቁልፉን አምጪና በሩን ክፈቺ እያለች ከዛ የማይሆን ድምጽ እያስወጣች ነበር አውቃ ማለት ነው። አውቃ እየጮች ምናምን እሷ እንግዲህ ሶኖራ እንድትሰማ ብላ አውቃ የማይሆን ድምጽ እያሰማቻት ነበር። ከዛ እሷ ደግሞ ጆሮዋን ይዛ በጣም እየተጨነቀች ነበር። ነገር ግን ማለት እባክሽ ስነ ስርዓት ይኖርሽ የማይሆን ነገር አታድርጊ። ቆይ ምን ማለትሽ ነው? ቆይ ምን አይነት ጩኸት ነው ይሄ? እያላት ሳስጠነቅቃት ነበር። እሷ ደግሞ ነገሮችን ወደ ሌላ ነገር ቀይራ እያስመሰለች ነበር ማለት ነው። ነገር ግን ኦርካን ምንም ያደረገው ነገር የለም። ነገር ግን ኦርካንና ሲኖላን ለማለያየት እንግዲህ ማለት የማይሆን ነገር እያደረገች ከሱ ጋር የሆነ ነገር እየተፈጠረ እያስመሰለች ነበር። ነገር ግን ምንም የተፈጠረ ነገር የለም። ሲኖላ ግን አንድ ነገር ከሱ ጋር የተፈጠረ በቃ እንዳትነካኝ ጫፌ እንዳትነካኝ በቆሻሻ እጄ እያለች እየጠየፈችው ነበር። ነገር ግን ምንም የተፈጠረ ነገር የለም አውቃ እያስመሰለች ነው እያለ ብነግራትም ነገር ግን ሲኖላ በጭራሽ መስማማት አልፈለገችም። ማለት እጅግ በጣም ተናደደች። ለዝዝራ አስከፍላለሁ እኔ ከኔ ውጪ ማንም ሴት መውደድ ሆነ ማግባት አትችልም እያለች ሌላ እቅድ ውስጥ ገባች። እንግዲህ ድራማ ቀጠለ። እሷ እንግዲህ እንደምትፈልገው ከሱ ጋር ሲኖላና ኦርካን እንድላይ ስለምትፈልግ ተቃላምኝክ ነበር። ግን ሁሉም ወንዶች አንድ ናቸው። በቃ ዞር በልኝ ካጠገቤ እያለች ቆይ ምን እያልሽ ነው? መጥፎ ቃላት ትናገሪ። እኔ ምንም ነገር ያደረኩት ነገር የለም እያላት ነበር። ነገር ግን አሁንም ማለት ቀጠለች ድራማን። እንግዲህ አምሶላ ከሱ ጋር የሆነ ነገር የተፈጠረ ይመስል ልብሷን አውልቃ መሬት ላይ ከጣለች በኋላ አምሶላ ተጠቅላ ትወጣለች። ከዛ ሲኖላ ብላ እየጠራች አቤት እስቲ ውሃ ሙቅልኝ መታጠብ ፈለጋለሁ ያው ናፍቆኝ ነበር ምናምን የሌለ ነገር ማውራት ትቀጥላለች ማለት ነው። እንግዲህ ሲኖላ እሷን እያመነቻት ነው። ነገር ግን ልክ ወርቃ ስትወጣ ምንድነው በድጋሚ ምናምን እያለችው ስታወራ ነበር። ነገር ግን የማውን ነገር አትቀባጥሪ እባክሽ ነይ እያላት ነበር። ነገር ግን አሁንም ቢሆን ሄለን ማለት ማስመሰሏን ቀጠለች ማለት ነው። ነገር ግን ምን የማውን ነገር አታርጊ እባክሽ ማለት ምን ይቻልሽ ነው? ምንም ያልተፈጠረ ነገር ለምንድነው እንዳልተፈጠረ የምታስመስይ እያላት ነበር። እንግዲህ ምን ማለት ነው? ፍቅረኛ እኮ ነው ባሌ ነው፣ ግን መቼም ከሌላ ሴት ጋር እንድትሆን አልፈልግም እያለችው ነበር። አሁን ትሰምኛለች። ሲኖላን ይቅርታ ትቃታለች እና ከኔና እኔና አንቺ መሀል ምንም ነገር እንዳልተፈጠረ ትነግራታለች እያላት ነበር። ከዛ እሷ በጭራሽ እንደማትስማማና መቼም ሌላ ሰው እንደማትሆን ትነግረዋለች። ነገር ግን አሁንም ቦን ከሱ ጋር አንድ ነገር እየተፈጠረ ስታስመስል ነበር። ነገር ግን ኦርካን በጭራሽ እንደማይፈልጋት ተቀሪ ላንቺ ለጥንፋፊ ምንም አይነት ስሜት የለኝም ላንቺ ተቀለሽ በፊት አስብልሽ ነበር። ነገር ግን አሁን በጭራሽ አልፈልግሽም እያላት ነበር። ነገር ግን እሷ በግድ የራሷን ለማድረግ እየጣረች ነበር እና አሁን ደግሞ በድጋሚ እየዋሸን እንደሆነ ስታስመስል ነበር። ነይ አንዴ አምሶላ ጠቢ፣ ነይ አንዴ ደስ ያድርጊ እያለች ስታስጨንቃት ነበር። ነገር ግን ሲኖላ እጅግ በጣም ተከፋች። ግን አንተን እኮ አምኜክ ነበር በቃ ዞር በልልኝ እያለች ነበር። ምንም የተፈጠረ ነገር የለም የማውን ነገር አታውሪ እያላት እሷ ሚላት የምትፈልገው እኔና አንቺን ለማጣላት ነው፣ እኔና አንቺን ለማለያየት ነው። ለምን አይገባሽም? እሱማ መኝታ ቤት ገብታ ልብስ ሳጥልቅ ነበር በፊት ማሰብ የነበረ። ከዛ ሲኖላ ኦርካን ጋር እንደተኛች እያስመሰለች አንሶላ ጠቢ እንደዚህ አድርግ እያለቻት ነበር። አላጥፋም ብላ ትወጣለች ማለት ነው። እንግዲህ የእሷ ተዋዋሪ ደግሞ ይደውልና የት ነሽ ምናምን ምንድነው ጠፋሽ ማለት እቺ ምናምን ብሎ ስደውላ ምን ናፈኩ እንዴ እያለች መቀባጠር ጀመረች። ሲልን ነገር አታውሪ፣ የት ነሽ አሁን አስቸኳይ የምነግርሽ ነገር አለ ቶሎ ነይ ይላታል። እሺ እመጣለሁ፣ ይሄ ሰውዬ ከኔ ፍቅር ይዟል እንዴ ናፍቄያለሁ እንዴ እያለ ስታወራ ነበር። እንግዲህ ከኦርካን ጋር ታወራለች። አሁን ሄዳለሁ መሽቷል አትሄጂም እንዴ አልሄድም ባድረስ እዚህ ማደራችን እባክሽ ውጭ ጎታ ጠፍተሽ ልታስወጣኝና ኡሪ ብዬ ነው ደፍረን ብዬ የምጮህ ለሱ እንኳን የረፈርሽ ይመስለኛል እያላት ነበር። ነገር ግን አሁን መውጣት እንደማትፈልግና እንደውም በማንኛውም ሰዓት መውጣት እንደምችል እየነገረችው ነበር። ትሰመኛለሽ ድሮም ከጓደኛሽ ጋር ፍቅረኛሽ ለማድረግ እኔን ስትወዳደሩ እንደነበረ አውቃለሁ እና ውሸት ነበረ ፍቅርህ ምናምን አዎ እንጂ አፍቅረሽ እንደማልወድሽ እኮ ደጋግሜ ነግሬሽ ነበር ታስታውሻለሽ
እያላት ነበረ። ነገር ግን የምትወደኝ መስሎኝ ነበር እና ራስሽን እንዳታጥፊ ብዬ ነው እንጂ ከመጀመሪያ ወድጅሽ አልነበረም እያለ እና አሁን ስኖላ ጥራት አለው ይቅርታ ምንም ነገር እንዳልተፈጠረ እንድትነግሪ እፈልጋለሁ እያላት ነበር። ነገር ግን እሺ ትልና አሁንም በድጋሚ የሚያውን ነገር መቀበጣጠር ጀመረች። እንደውም ኦርካን ናፍቋት እንደጠራትና ከሱ ጋር መሆን እንደምፈልግ ያ ነገር አወራች። ነገር ግን ኦርካን የሚወዳት ሶኖላን ብቻ ነው ማለት ነው። ነገር ግን በድጋሚ እንድጣሉ አደረገች። ትሰማኛለህ? መቼም ቢሆን ከሌላ ሴት ጋር መሆን አትችልም ከኔ ውጪ እያለች ሲኖላ በድጋሚ እጅግ በጣም ተከፋች። እንግዲህ ቴክስቱን ካየች በኋላ ጭራሹ አመነች። በቃ እባክህ ተወኝ፣ ብቻዬን መሆን እፈልጋለሁ እያለች ሲኖላ እጅግ በጣም አለቀሰች እና በጣም ተከፋች። እንግዲህ ሜላት የፈለገችውን እነሱን ለማለያየት ነበር፣ ኦርካንና ሲኖላ ለማለያየት ነበር። እንግዲህ በመጨረሻ ታሳካላት ማለት ነው። ግርግር ሲኖላ እጅግ በጣም ተከፋች። ማለት ምን እያወራሽ ነው? አብድሻል እንደ እውነቱን ንገሪኝ ነው ያልኩት። የሌለ ነገር እንደምታውቅ ተሳብዶኝ ነው እንደ እያለ ኦርካን እየጮኸ ነበረ። ነገር ግን ማለት ውሸታ መቀደድ ቀጠለች። እንግዲህ ያልተፈጠረን ተፈጠረ ያለች መዋሸታን ቀጠለች ሲኖላ። ነገር ግን በጣም ከፋትና በጣም አለቀሰች። ነገር ግን ኦርካንን አሁን በቅርብ ነበር የቀረበችው። ነገር ግን በድጋሚ ከሷ ጋር እንዳይሆን አድርጋ አቆራረጠቻቸው ማለት ነው። እንድጣሉ አደረገች ማለት እንግዲህ ምንም ማድረግ አልችልም፣ አንተ ተናገር ያልከኝ ነው የተናገርኩ እያለች ስታስመስል ነበር። በመጨረሻ ሜላት ውጭልኝ ብሎ ኦርካን ጎትቶ ከቤት ያስወጣታል። ደግሜሽ እዚህ ቤት በጭራሽ እመጣለሁ ብለሽ እንዳታስቢ፣ እመኚ፣ በእጅ ሰበብ ትሆኛለሽ እያላት ስጮባት ነበር። ነገር ግን እንግዲህ ደግመን እንገናኛለን፣ ትሰማኛለህ? የሌላ ሰው መቼም ቢሆን አትሆንም፣ አንተ የኔ ብቻ ነው የምትሆነው እያለች ማለት እንግዲህ እያስፈራራችና እየዛተች ትወጣለች ማለት ነው። ሲኖላ ግን እጅግ በጣም ተከፍታ እየለቀሰች መኝታ ቤቷን ዘግታ እየለቀሰች ነበር። ኦርካን እባክሽ ሲኖላ ክፈቺ፣ ማለት እየዋሸችሽ ነው፣ እኔና አንቺ እንድንጣላ ነው የምትፈልጉ። ምንም የተፈጠረ ነገር የለም። እኔ ምንም ትዕግስት አላደረኩትም። ምንም ያደረኩት ነገር የለም። እባክሽን በሩን ክፈች እያለ ብለምናትም ሲኖላ ነገር ግን አልከፍትም፣ በቃ ሄድልኝ፣ ብቻዬን መሆን እፈልጋለሁ፣ እባክህ ኦርካን ላይ ካልፈልግም በቃ ጠልቻለሁ እያለችው ነበር። ነገር ግን ኦርካን እጅግ በጣም አዝኖ እያለቀሰ ነበር። ሲኖላን እንደዛው ማለት ነው። ወደ ተመልካዮች እንግዲህ የዛሬ ቪዲዮ ይሄን መስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ።